አይነት ውርደት በዘራችሁም አይድረስ። የዛሬው ደግሞ ጫን ያለ ከበድ ያለ ነው። ቤተሰቦቼ ጉር ነው። እኔ ሄርሜላ ከዚህ የበለጠ ልብሽም ቅስምሽም እንደ ዛሬው ቀን ተሰብሯል ብዬ አላስብምም። እኔ እንጃ ከዚህ በኋላ አብርሽ ብለሽ አንቺ የምትመለሽ ተስፋ አድርገሽ የምትመለሽ ከሆነ ከአብርሽ ለመጨረሻ ለአንዴና ለመጨረሻ በራስሽ ወስነሽ የራስሽን ህይወት መኖር መጀመር ካልቻልሽ የእውነትም አብርሽ እንዳሸንጉሊት ከራሱ ጋር አይደለም እያለ ጢባ ጥቤ ሲጫወትብሽ በህይወትሽ ይኖራል ማለት ነው። በእርግጥ ሀሳቡን ያው ማን እንዳመጣው እንግዲህ ያው ነግራቸዋለሁ። በነገራችን ላይ ቅመሞች አይናቸው የንስር አይን ነውና በትናንትናው ቪዲዮም ያው አንዳንድ ነገር እራቸዋለሁ በአብርሽ ዙሪያ ያሉትን። ሲቀጥል ደግሞ ዛሬ ቡዜም ያው በቢኒ ቤት መታለች። አንዳንድ ነገር እንግዲህ ቆንጠር እያደረኩኝ የራሴን ሀሳብ ጠብ አደርግላቸዋለሁ ምርጦችዬ። ሄርሚ ግን የኔ ቆንጆ አቤት አይኗ እኮ ደም መሰለ። እንደዚህ በትግል አንቺ ተንበርክከሽ በትግል ፍቅሬን ካልተቀበልክኝ ብለሽ አልቅሰሽ፣ ዛሬ ደግሞ ሙጠረ ወይኔ በዘራችሁ አይድረስ ቤተሰቦች። የዛሬውስ ከባድ ነው ሄርሚዬ፣ እንደው ቅስምሽን ነው። ዛሬማ ከራሱ ጋር አይደለም እያሉ እያለባበሱ ተስፋ እየሰጡሽ ነው ያሉት፣ ግን ቅስምሽን ሰበረው። ይሄ ከባድ ቅስም መስበር፣ ይሄ በጣም ኃይለኛ መጠገን የማይችል አሰባበር ነው ዛሬ ሰበረሽ። ያውም ደግሞ ካሜራ ደቅ ነው ማለት ነው። ማድረግ እንደሚችሉ እያሳዩሽ ነው፣ ግን እንዱ በባዶ አቤት አንተ አድርግለት ብለዋል። ዛሬ የተፈጠረው ቤተሰቦቼ ከባድ ነው። እንዴት አመሻችሁን የኔ ውድና የተከበራችሁ ምርጥ ቤተሰቦቼ? እኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር የተመሰገነ ይሁን። እናንተ ጋር በያላችሁበት የዓለም ዳርቻ ሰላማችሁ ጤናችሁ እንደ ምድር አሸዋ ብዝት ትርፍርፍ ይበልልኝ። ዛሬ እንግዲህ የሩታዬ እህቶች ከላይ እስከታች ሳያችሁ አቤት ተደስታችኋል፣ አሸብርቃችኋል፣ አይገልጻችሁም እግዚአብሔርን። ግን ደግሞ ትናንትና ያው አብርሽ በእናንተ የእናንተን አይን ምን እንዳልኩት ታውቃላችሁ? የነስር አይን። ከነስር አይን ምንም ያመልጥ ነገር የለም። እናንተ አይናችሁ ቅመሞች የነስር አይን ነውና ትናንትና እኔ ያላየሁትን በእርግጥ አይቼዋለሁ፣ ግን እኔ ትኩረት አድርጌ ቪዲዮ ላይ አልተናገርኩትም። እናንተ ግን እኔ ቤት ስለ አብርሽ በኮሜንት ያስቀመጣችሁኝ እህቶች ያላችሁ፣ እንዲሁም ደግሞ አስቃችሁኛል እግዚአብሔርን እና ሰላማችሁ ይብዛልኝ የኔ ውዶች። ዛሬ ከባድ ጫን ያለ ነው ያልኳችሁ አብርሽ ሄርሜላን ዛሬ እንግዲህ ጉድ አድርጓታል ማለት ትችላላችሁ። ከዚህ በላይ ግን ሄርሜላ ተስፋ አድርጋ ወደ አብርሽ ለመመለስ እቅር ነበረኝ። ይሄ ፊውቸር ምናምን የምትይውን ነገር በእናትሽ ሄርሜላ በቃ ተይ። ለስንተኛ ጊዜ አንቺ ሴት ልጅ ነሽ፣ ቅስምሽ ይሰበራል። በቃ የራስሽን ህይወት ኑሪ ከዚህ በኋላ። እግዚአብሔርን አብርሽ ተመልሶም ያንቺ አይሆንም ያንቺ አይሆንም። እናቴ አንቺን እኮ እንዳሸንጉሊት ነው የተጫወተብሽ ሄድሽ። በቃ ተይው። ሲጀመርም አብርሽ ወደ ትዳርና ወደ ልጁ መመለስ ይፈልጋል። ይኸውላችሁ ቤተሰቦች ዛሬ የተፈጠረው ነገር ሄርሜላዬ ቅስሟን ስብርን ያደረገው በእርግጥ ኤፍሬምና ሩታ ናቸው ይሄንን ሀሳብ ያመጡት። ያው ሄርሜላ ብዙ ጊዜ የምታነፋባት አብርሽ ያደረገላት ቀለበት አለ እጇ ላይ፣ ያው ለይምሰል ነው። እኔ ብያቸዋለሁ እቺ ቀለበት ስትደረግ አብርሽ ገንዘቧን መተመን ከጀመረበት ጊዜ ጀምሮ ከልቡ እንዳላደረገና የእህቱ ግፊትም እንዳለበት የሆነ በቃ ሩታን ለማብሸቅ ተገፋፍቶም ነው በእርግጥ ያንን ቀለበት ያደረገላት እንጂ እንደ ፍቅረኛ ወዶ ፈቅዶ ሄርሜላ ይገባታል ይሄ ቀለበት ብሎ ያደረገላት አይደለም። እኔ ነግራቸዋለሁ አይደል ምርጦችዬ። ስለዛ ዛሬ እንግዲህ የተፈጠረው ያ በሰው ግፊት በእህቶቹ ግፊት በጓደኞቹ በናቢል ግፊት የጠንቦቅ ብሏል። ዮኒ ማኛ የተደረገላትን ቀለበት ዛሬ ኤፍሬምና ሩታ መችም እናደርጋለን ካሉ ያደርጉታል። ግን ደግሞ ማለት ነው ዛሬ እጇን ፈልቅቆ ነው በስነ ስርዓት ሆነ አውልቀሽ ብሰጩ ሄርሚዬ እጇን ፈልቅቆ ነው አብርሽ ከጣቷ ውስጥ ከዚህ በኋላ እኔና አንቺ መሀል ውስጥ ምንም አይነት ግንኙነት የለም፣ ወደ ልጄና ወደ ሚስቴ ተመልሻለሁ። የበፊት ህይወት ያለፈ እኔና አንቺ ግንኙነት ያለፈ ግንኙነት ነው። እኔ ባለፈ ብያችኋል አይደለ? ሰዓቱን ሲመልስላት አንቺም ቀለበቱን ቀድመሽ መልሽ አውልቂ ሳይልሽ ብዬ ነበረ። እግዚአብሔርን ትዝካላችሁ። እሱንም ደግሞ አውልቂ ብሎ አብርሽ ሳይመጣ ቀለበቱን አንቺም ሰዓቱን እንደመለሰልሽ አንቺም ቀለበቱን ሄርሚ ቅደሚና መልሽ ብዬሽ ነበር። አልሰማሽም? አየው እኛ እህቶችሽን ብትሰሚ ዛሬ በአደባባይ ቪዲዮ ተደቅኖ ካሜራ ተደቅኖ አስቢ፣ ወደ 400-500 ህዝብ እያየሽ ቀለበቱን ከእጅሽ ላይ አብርሽ ፈልቅቆ ከዚህ በኋላ እያለ ሲያወልቅ አስቢው። ነገሩ ግን ኤፍሬምና ሩታ
ሩታ ናቸው እንግዲህ ቀለበቱን እያናፋችበት ነው። ሚስት ልክ ሽማግሌ ልካ በግ ማድረግ እንደታዳረች ሚስት እኮ ነኝ እያለች የምታናፋበት ያ ቀለበት ነውና አሉት። ዛሬ አብርሽ ሄርሜላን ከጣቷ ላይ ቀለበቷን ታስወልቃታለ ብለው ነበር የጠሯት። የመጣችውም ከዛ ከአቃጣሪ የባብ ከሆነ ከአቤል ጋር ነበረ። እንግዲህ አብርሽ አስበበታል። ይህ ነገር ተው በሰው ግፊት ነው ሲለውም አቤል አረ በቃ ቀለበቱን አውልቅ ያስፈላጊ አይደለም አንቺ ጣት ላይ ብሎ አውልቆም ለኤፍሬም የሰጠው አብርሽ ማለት ነው። ግን አብርሽ ምን ነው ከአንተስ እንዳልሆነ በእርግጥ ገብቶኛል። እውነት ለመናገር ያው ኤፍሬምና ሩታ ናቸው። በቃ የምታነፋበት ቀለበቷ ናት፣ እሷን ማስወለቅ አለብ ሲሉት ተስማማ። ያው አብርሽ ከሩታና ከኤፊ እንደማይወጣ ቃል እንደማይወጣ ታውቃላችሁ። እና ተስማምቶ ነው። ግን እሱ ምን አንገቱን አቀረቀረ ታዲያ? መጀመሪያ ጥሩ ነገር እየተናገረ ነበር። ቀለበቱን አውልቆ ግን ለኤፍሬም ከሰጠው በኋላ አብርሽ ጋርም የምታዩት ነገር አለ። አንገቱን ማቀርቀር፣ የሆነ ፊቱ ላይ እንደማዘን አይነት ነገር። እኔ ፈልጌው ሳይሆን ያው ከነሱ የመጣ ትእዛዝ ስለሆነ ነው፣ ይቅርታ ሶሪ አይነት ነገር ይመስላል። ግን ይሄ ነገሩ ይደብረኛል። ቤተሰቦች በጣም ይቅርታ እግዚአብሔርን። እና ሄርሜላ ዛሬ እንግዲህ ያው ከነሱም መጣ እንግዲህ ከሱም መጣ እንግዲህ ዛሬ ያው እሱ ነው እንግዲህ እጇን ፈልቅቆ ያውም ጊዜም ሳይሰጣት በቃሽ አስፈላጊ አይደለም። በፊት ሳላቅ ብዙ ነገር አጥፍቻለሁ። ይህ ቀለበት አይገባሽም። አሁን ግን ወደ መወዳት ሚስቴና ወደ ልጅ ተመልሻለሁ ብሎ አብርሃም ከእጇ ላይ እንግዲህ ቀለበቱን ከሄርሜላ ፈልቅቆ አውጥቶ ደም እንባ ነው ያስለቀሳት። ቅስም አይደለም ይሄ ልብ አይደለም፣ ቅስምን ሁሉ ስብርብር አድርጎ የሚያስቀር ድርጊት ነውና እሱንም ያው ፈልገሽ ነው ሄርሚዬ፣ ቀድመሽ አንቺ ተስፋ መቁረጥ ነበረብሽ። አብርሽ ይኸውልሽ ብዙ ጊዜኛ ደጋግመናል። ትናንትና አሁን ነስር የቅመሞች አይን ነስር ነው የነስር አይን ያልኳችሁ። ትናንት አብርሽ መጀመሪያ ሲመጣ ወደ ልጁና ወደ ሚስቱ ጋር ደስተኛ ሆኖ እየሳቀ ነበር። ወዲያው ግን ሩታ ካሜራ አለ ስትለው የመጀመሪያውን አብርሽ የመጀመሪያውን ያ ዝምተኛውን ምናምን አይነቱን ጅኑን መለሰው ማለት ነው። እና ቅመሞች እንዲህ እያላችሁ እያሳቃችሁኝ ነበረ። እኔም አይቼዋለሁ፣ ግን ያው ቪዲዮ ላላስገባውላችሁም እንጂ እውነታችሁን ነው። ካሜራ አለ ስትለው የመጀመሪያውን አመጣ። ቤት ውስጥ የምናየውን ካሜራ ፊት የምናየውን አብርሽን ያመጣልን። መጀመሪያ እኮ ወደ ልጁ ጋር ሲሄድ ራሱ ደስ ብሎት ሩታን ስመው ልጁ ምናምን ነበረ ለመቀበል የፈለገውና ሄርሜላ ይበቃሻል። ከዚህ በኋላ አቤል ተስፋ አትስጣት በእናትህ፣ ከራሱ ጋር አይደለም እያልክ እችን ልጅ ያልሆነ ተስፋ እየሰጠ ሄርሜላ ግን አሁን ተመልሶ እንዳሉት እንደው ሄርሚ እንደው ከሩታ ጋር እንደው ምሳሌ ተቀያየምኩኝና ይህን እነሱ እንዲብለው ቢልሽ አሁን ድጋሚ አብረሽን ትቀበያለሽ? እግዚአብሔርን ትቀበያለሽ? በጌታስ አረኔ አይኑን ላፈር ነው ምለው። ሄርሜላ ህይወት ይቀጥላል። በእናት አይሆንሽም፣ እግዚአብሔርን አብርሽ አይሆንሽም። ለስንተኛ ጊዜ ነው እንዳሸንጉሌት እየተጫወተብሻለሁ በኤፍሬም እና በሩታ ሰበብ አንቺን የጊዜ ማሟሻ የጊዜ ማሞቂያ ሲከፋው የሆነች ነገር ስሜት ሲሰማ ወደ አንቺ መደበቂያን ያደረገች እንጂ ሄርሜላ አንቺ እንደምታስቢ ፉቸር አብርሽ አያስብሽም። ፉቸር ምትዩ መችም በትልቁ አስቤሃለሁ፣ በትልቁ ወስያለሁ። የልጆች አባት ነው ምትዩ መችም ምችናት አደለ? እሱ እንደዛ አስብሽም የኔ ቆንጆ። ይኸውልሽ በኤፍሬምና በሩታ ምክንያት አንቺን እንዳሸንጉሊት ሲለው እነሱ እንዲያደርገው ነበር ወደ እነሱ የተመለስኩት እያለ ከዛ የሆነች ሰዓት ደግሞ የሆነች ክፍተት ስትፈጠር አንቺ ጋር መጥቶ ትናንትን ብያለሁ ጊዜ ማሳለፊያ እንደዚያ ሊያደርግሽ እንዳሸንጉሊት እየተጫወተብሽ ነው። ስለዛ ሄርሚዬ የኔ ቆንጆ እኔ እንደ እህትነት መመክርሽ ያው አልቀሰሽ አይቻለሁ። ደም እንባ ነው እናንተ። ለካ ቀይ ሰው ሲያለቅስ ፊቱ ደም ነው እንደሚመስለው እናንተ። ደም መሰለ ፊቷ በአንድ የተቀያየረ። አስባችሁታ ስሜቱን በእሷ ቦታ ብትሆኑ። ወይኔ ሄርሜላ የምር ውርደት ነው። ሄርሜ እግዚአብሔርን ውርደት ነው። በአንቺ ቦታ በሆን እኮ አሰብኩ ባታለቅሽ ያቀርቅረሽ ነበር። የሚገርመኝ አይኗ ፊቷ በርበሬን የመሰለው አልቅሳ። ስሜቱ ከባድ ነው። እሱም አንገቱን አቀረቀረ እኮ ቀና ብሎ እንኳን ለየት አልቻለም። አንገቱን አቀረቀረ። ስለዛ በእንደዚህ አይነት በኤፊና በሩታ ስም እያስመሰለ በአንቺ እንዳሸንጉሊት ከሚጫወትብሽ ሄርሚዬ ምን አለ የራስሽን ዋጣጭ ፈልገሽ ህይወትሽን ብትጀምሪ። ወነ ራስሽ ጊዜ ስጪ። በቃ ቀድመሽ ብትመልሽለት ዛሬ በካሜራ ደቅ ነው ባላዋራዱሽ። አንቺም እኮ የሆነ ሰዓት ጉራ በዛሽ እኮ ጉራ በዛሽ። ቡዜ ቤት ደገምሽ። እኔ እኮ ቀለበት የተደረገልኝ ሰው ነኝ እኮ ባሌ ነው እያልሽ ጉራ በዛሽ። ያው እነሱ ደግሞ እችን ጠመጠሙልሽ ኤፊና ሩታ። አሀ ይሄ ነው እንግዲህ ጓጋሽን እንሰጥሻለን፣ ያውም ደግሞ በአደባባይ 400-500 ሺህ በማይሽ ቅስምሽን እንሰብራለን ብለው ይሄው። ከዚህ የበለጠ ውርደት የለም። ለዛ ነው በዘራችሁ አይድረስ። የዛሬው ጫና ያለ ከባድ ነገር ነውና ከዚህ የበለጠ መቼም እውነት ጓደኞችሽም
ቤተሰቦችም ድጋሜ ወደ አብርሽ እንድትመለሽ ተስፋ ምኞት የሚሰጡሽ ከሆነ የእውነትም አብርሽ ሳይሆን የታመሙት ሄርሜላ የአንቺ ቤተሰቦች ናቸው። የአንቺ ቤተሰቦች ናቸው። ወንድሞችሽ ይህ አቤል የሚሉት በባዶ እሱ ነው የስራውን ይስጠው እዚህ ውስጥ የከተተሽ። ባለትዳር መሀል ልጅ ያለው ሰው ተለያይቶ አይለያይም። ባለትዳር መሀል አምጥቶ ከተተሽና ያው ዛሬ መጨረሻ ሩታ ሳትሆን አንቺ ራስሽ ዋጋ ለመክፈል በቃሽ ማለት ነው። እና ከእንደዚህ አይነት ውርደት ቤተሰቦች እግዚአብሔርን ፈጣሪ ይሰውራችሁ። በጣም ከባድ ነው። ቅስምሽን ነው ስብርብር ያደረገው ሄርሚ። አንተ እኮ ወደና ፈቅደ ተንበርክከህ ነው ያረክልኝ ያልሽው። እሱንም ተገፋፍቶ ነው ያደረገልሽ። የእውነት እርግጠኛ ሆኖ አይደለም ያደረገልሽ። እንደሚያገባሽ ወስኖ አይደለም። የልጆቼ እናት ትሆኛለሽ ብሎ አንቺ እንደምታስቢው አንቺ እንደቀረጽሽው ቀርጾሽ አስቦሽ አይደለም ሄርሜላ። እንደዛ ቢሆን በምንም አይነት ሁኔታ የሚሸነፍ አይነት ሰው አይሆንም ነበረ። በምንም አይነት ሁኔታ ሰበብ አስበብ እየፈለገ አንቺን ጢባ ጢቤ በህይወትሽ ላይ አይጫወትም ነበር አብርሻየሽ። በቃ አሁን መንቃታል ነገሩ። ባለፈ ምን ንቂ ብዬሽ ነበረ እኮ አልነቃም አልሽን እንጂ ሄርሜ። ባለፈም እኮ እኔ ተናግሬ ነበር ሄርሜላ ንቂ፣ አብርሽ ሊጫወትብሽ ነው፣ ወደ ሚስቱና ወደ ልጁ ጋር ለመመለስ እየፈለገ ነው ብንለሽ ተስፋ አድርገሽ አንቺ የሚያችን ቀለበት መዘነጫ መጎሮሪያ ባሌ እኮ ነው ማብያስ አደረገሽ። ዛሬ ላይ በአደባባይ አውርዶ እጅሽን ፈልቅቆ ያውን በክብር እንኳን ጊዜ አልሰጠሽም አየሽ። ስለዛ በቃ ተይው፣ የራስሽን ህይወት ኑሪ። እሱም የራሱን ከሚስቱ ጋር አውቆ ነው ሄርሜላ በፊትም ወደ ልጁና ወደ ሚስቱ ጋር በእርግጥ እኔ ትናንትና ያው እርግጥ አሁን ላይ እኔ ራሱ አብርሽን ማመን እውነት ለመናገር ትናንትና ብያችኋለሁ። ሁሉ ነገሩ ምንም አላስደሰተኝም። ግን እንዴት በአንድ ላይ ሁለት ሴት ሊጎዳ ነው? አሁን ሩታን እየፈተናት ነው ወይም ደግሞ የሆነ ነገር አስቦ ነው ብንል እችንም ልጅ በአደባባይ ፈተናት፣ እችኛዋንም ልጅ እጅ ቅስሟን ሰበረ። እንደዛ ከሆነ እኮ የልጁንም እናት እዛ ጋር ውሽማ ያደረጋትንም ሴት አንድ ላይ የሁለት ሴት ልብ ነው የሚሰብረው አብርሽ። እዛ ጋር ሩታን አስከፍቷት ያልሆነ ጨዋታ ተጫውቶ ሊወጣ ከሆነ ሩታ ጋም እዚህ ጋም አውቆም ሆነ ሳያቅ እዚህ ጋም ሴት አስከፍቷል፣ እዛ ጋም የልጁን እናት እያስከፋ ነው። ሁለት ሰው ነው በአንድ ልጅ የሚጎዳው ማለት ነው። እና ብዙዎቻችሁ ደግሞ ሩታን ሊጎዳት አይደለም አብርሽ ምንም አያደርጋትም፣ የልጁ እናት ናት አይጎዳትም። ባይሆን እኔ ትናንት ያሳየኝ ነገር ቤተሰቦች በዛች ደቂቃ ውስጥ ሁለት ጊዜ መቀያየሩ ለእኔ ምንም አልተመቸኝም ነበረ፣ ነግሬያቸዋለሁ። ሲቀጥል ደግሞ ያው ደግሞ አንዳንድ ፈታ ያደረጋችሁኝ ልጆች አላችሁ እና ሄርሜላ መታያው በዛ በመተቷ ነካ ነካ ስታደርጋ ፍዛው ነው እያላችሁኝም እያሳቃችሁ ነበር። በነገራችን ላይ ኮሜንታችሁ በጣም ፈታ ዘና ነው የሚያደርገኝና እኔም እኮ ተቸገርኩኝ እኮ ቤተሰቦች። እግዚአብሔር ሩታን ሊጎዳህ ነው እንዲህ ልጅ ራሱን አለስልሶ እየገባ ያለው ትናንትና መጠርጠር አይከፋም ብያችሁ ተናግሬ ነበርና ሁለት ልብ ሆንኩኝ እኮ ቤተሰቦች። ዛሬ ደግሞ ድጋሜ አሁን ትናንትና እናንተ ወዲያው ቀብ አድርጋችሁታል። ሩታ መቶ ፈገግ ያለ የመጀመሪያውን አብርሽ መልሶ መጣና ወዲያውኑ ደግሞ ፊቱ ላይ ካሜራ አለ ስትለው ወዲያውኑ ደግሞ የኋላ ያኛውን ጀዝባውን ሩታ አብርሽ መለሰ እና ከሚስቱ ጋር ደስ የሚል ላይፍ እኔ ከኋላ እያሳለፈ ለዚችኛዋ ደግሞ ይሄኛው ነው ብላ እንድታምን ሄርሜላን አይነት ነገር ነው ለእሷ ተስፋ አብርሽ ራሱ እየሰጣት ያለው ይመስለኛል። ቤተሰቦች አይደል? ለእሷም ለተመልካችም በተለይ እኔ አብርሽን የማስበው ምናልባት የሄርሜላን ኦዲየንስ በጣም እንዳይነንትን ስለሚፈራ እሷም ያ ነው ብላ እንድታስብና ተስፋ አድርጋ እንድትቀመጥ በሱ ተስፋዋ ሙሉ አድርጋ ተደላድላ ነገ አብርሽ ወደ እኔ ይመለሳል ብላ እንድትጠብቀው ይመስለኛል። እንደገና ኦዲየንሱም አይ ይሄ እኮ አብርሽ ነው ሄርሜላ አትፍረጅበት አይነት ነገር እንዲባል አይነት ነገር ይመስለኛል። እና የአብርሽ ነገር በእርግጥ እኔ ጋር ብቻ ሳይሆን ጠቅላላ ተመልካችን እያወዛገበ ያለው ነገር ነው አሁን ላይ እየሰራ ያለው። እና እሺ ቀለበቱን ካወለቀ በኋላ ምን አንገቱን አስቀረቀረው? ምን አንገቱን አስደፋው? አዘነ እኮ አንገቱን ደፋ እኮ። በእርግጥ ሀሳቡ የኤፍሬምና የሩት ሀሳብ ነው። የኤፍሬምና ሩት ሀሳብ ነው። ግን የፈለገ ቢሆን እኮ ካልፈለገ በፊት እኮ ይላል በፊት ደም እኮ እኔ ምን ልበላት እንዴት አድርጌ እያለ ቪዲዮ ደቅኖ የሚጠይቀው ነገር እኮ ቆሽት ይርራ ለቤተሰቦች እንዴት ልበላት እንዴት አድርጌ አውልቆ ደግሞ ለኤፍሬም ነው የሰጠው አብርሽ የሚሰራውን ታሪክ። ይሄ ምንድን ነው እነሱ እንደሚሉት አይነት ነገር እንዲሆንለት ነው እሱ የሚፈልገው ልክ ተመልካች። ከዛ እሷም ወዶና ፈቅዶ እንዳልሆነ ያንን ነገር ሄርሜላ በቃ እሺ ይበቃሻል፣ ከዚህ የበለጠ አትጓዥ ከአብርሽ ጋር ህይወት ይቀጥላል። ህይወትሽን የራስሽን ቀጥ እሱን እስከነ ልጁ እስከ ሚስቱ እርግፍ አድርገሽ ተይ። እኛን ቅመሞች ሀሳባችንን ስሚ፣ የምር እኛን ስሚ።
እኛ የምንናገረው ነገር ለእያንዳንዳችሁ በጣም ሆና ብትሰሙን ብታዳምጡ ልባችሁንም ጆሯችሁንም ከፍታችሁ ኮሜንት ብታነቡ የሚጠቅማችሁ እንጂ መሬት ላይ ጠብ የሚል ሀሳብ የለም። በኮሜንት ራሱ አሁን ራሱ የራስሽ ተመልካቾች ተው የራስሽን ህይወት ኑሪ ከዚህ የበለጠ ውርደት የለም አውቆ ነው እያሉሽ ነው። ደጋግመን ተናግረናል፣ ግን የሚሰማን አላገኘንም። ሰሚን ያጣ ነው። ሄርሜላም ለጥ ብላለች፣ እየሰማችን አይደለም። አሁንም ደግሞ አቤል ተብዬው አንተነ ለዚህ ሁሉ ጣጣ ዛሬች ልጅ ቀይ በርበሬ የሚመስል እንባ እንድታለቅስ ያደረካት አቤል አንተነ። ቀይ በርበሬ እንባ ማለት ነው። አለቀሰች ጌታ። እናንተ ስሜቱን አስባችሁታል? እኔ በሄርሜላ ቦታ ብሆን ስሜቱ ምን ያህል እንደሚከብድ ነው እግዚአብሔርን ያየሁትና ሄርሜላ እስከ መቼ ነው አብርሽ ከራሱ ጋር ተስፋ አድርገሽ የምትቀመጪው? እስከ መቼ ነው የምትጠብቂው? በእንደዚህ አይነት ሁኔታ ከአንዴም ሁለቴ ምን ሁለቴ፣ ዛሬ አራተኛ ጊዜ እኮ ነው። አራተኛ ጊዜ ነው ልብሽን የሰበረው። ሰዓትሽን መለሰልሽ። አሁን ድጋሜ እጅሽ ላይ እንግዲህ ወዶም ሳይወድ ነው ያደረገልሽ። ያ እንኳን ግልጽና እየተረጋገጠ ነው። ከሩታ ላይ ተስፋ ለማስቀረጥ ሩታን፣ ከዛ የእህትዮ ግፊት አለ፣ ለዛ ነበር ያደረገልሽ። እና እስከ መቼ ነው ሄርሜላ በእንደዚህ አይነት ደምን ባያለቀሽ አብርሽን ተስፋ አድርገሽ እግዚአብሔርን ተስፋ አድርገሽ ቢሆን እስከ ዛሬ ምን የመሰለውን የራስሽን አጋርሽን የህይወትሽን አጋር ዋጣሽን እግዚአብሔር በሰጠሽ ፈጣሪን ተስፋ አድርገሽ ቢሆን አብርሽን ተስፋ አድርገሽ የምትቀመጭበትን ጊዜያቶች ማለት ነውና ለማንኛውም ቤተሰብ ከእንደዚህ አይነት ውርደት እግዚአብሔርን ፈጣሪ ይሰውራችሁ። በጣም ከባድ ነው። በተለይ ለሴት ልጅ እናንተ ቀለበት ያደረገላችሁ ሰው አምጪ ይበቃሻል፣ ወደ ሚስቴ ወደ ልጄ ተመልሻለሁ፣ ሳልፈልግ ነው ያረኩልሽ አይነት ነገር እኮ ነው። በቃ ሳልፈልግ ነው ያረኩልሽ፣ አይገባሽም፣ አውልቂው። በማንም ይመራ አድርጎታል። አሁን ብዙዎቻችሁ የኤፍሬምና የሩታ ስራ ነው አብርሽ አሁንም ትላላችሁ እኮ እንደ ሄርሜላ አብራችሁ እሷ ኦዲየንሶች ተኝታችኋል። የኤፍሬም ስራ ነው የሩታ ስራ ነው እሱ ፈልጎ አይደለም ትላችሁ። ይሁን የማንም ስራ ይሁን፣ አንዴ ልቧን ሰብሯታል፣ አንዴ ያስወልቋታል፣ አንዴ ቅስሟን ስብርብርብር አድርጓታል። በእርግጥ ሩታም ከዚህ የበለጠ አልቅሳለች። እንደሞቻ ሄርሚዬ ያው ምንም ማድረግ አይቻልም። ምክንያቱም ተናግረሻል የሆነ ሰዓት ፍቅር ላይ ሁሌ ደስታ የለም ማልቀስም መሰበርም አለ ብለሻል። እና ያው እንግዲህ መሰበሩን ጀምረሻል። የተሰበርሽ እንኳን ያው ትክክለኛ የራስሽ ያልሆነ የሰው የሆነ ሰው ላይ ስለገባሽ በሰው ትዳር ላይ ስለገባሽ ለዛን የራስሽ ቢሆን በዚህ ልክ አይበድልሽም። በዚህ ልክ እንዳሸንጉሊት ወጣ ገባ እያለ ልብሽን አይሰብረውም ነበረ። እና ብቻ ሄርሜላ እንግዲህ ሩታም ከዚህ የበለጠ ብዙ ፈተናዎችን አሳልፋለች። ብዙ ጊዜዎችን ያለፈች ልጅ ናት። በተለይ በእርግዝናዋ ሰዓት ብታያት በአብርሽ በጣም አልቅሳለች። እንግዲህ ሰው የዘራውን አይደል የሚያጭደው። አንቺም የዘራሽውን ቀስ በቀስ እያጨርሽ እንግዲህ መጠናቀቂያው እንግዲህ የሄርሜላ ቀለበት ማስወለቅ እንግዲህ የመጨረሻው ማጠነቃቂያ ይሁን። ቡዜ መታ ትጨፍር ይሁን። በነገራችን ላይ ቡዜን ራሱ አይቻት ነበረ እኮ መጨረሻ ላይ ኤፊ አስቆኛልም ማለት አቤል አንተ አድርግላት አለ። ወይኔ እኛም ብለናል እኮ መጀመሪያም አቤል እንደዚህ የሄርሜላ ቂጥቂጥ ስር እየሄደ ስታለቅስ እኮ አብሯት ሊያለቅስ ምንም አልቀረውም። እንደውም እሱ ሳይሆን አይቀርም የሄርሜላ ውሽም አቤል ማለት ነው። እንደዛ ሳይሆን አይቀር ሊያለቅስ እኮ አብሯት ምንም አልቀረም። ሩታ እንደውም አብሯት ሊያለቅስ ነው እንዲህ ብላ እኔ እዚህ ጋር እንዴት እንደሳኩኝ ያጠይቁኝ ቤተሰቦቼና ለማንኛውም ይሄ ማርቲ እንዳክስት ልጅ አንቺ ሄርሜላን ብታማክሪያትና ከአብርሽ ላይ ለአንዴና ለመጨረሻ ህይወቷን ብታበቃ ጥሩ ነው። ወንዶች አይረዱም። አሁን አቤል እንዳየሁት ከሆነ ድጋሜ ያው ከራሱ ጋር አይደለም ብሎ ነገ ሩታና ኤፍሬም እንደሚያለቅሱና አብርሽ ወደ እሷ እንደሚመለስ ነው ድጋሜ የሌለ የጨለማ ተስፋ የሚሰጣት። ይሄ ብርሃን ያለው ተስፋ አይደለም፣ የጨለማ ተስፋ። ስለዚ እሱ ሳይሆን አንቺ እንደ ሴት ከተረዳቻት ለአንዴና ለመጨረሻ አብርሽ የሚባል ሰውዬ ከአይምሮ አስሙጥጥ አድርጋ አውጥታ እሱም ከልጁና ከሚስቱ ጋር ደነዘዘም ፈዘዘም ገዘዘም የፈለገውን ይሁን ጀዘበም ምን የሚሆን ማለት ነው እንዲኖር ብታግዣት። እንዳክስት ልጅ መቼም እህት ነኝ እያልሽ ነው አይደለ? እንዱ እዛም ቂጥልሽን እያውደለደሽ እንዱ ከምታጨበጭቢና አብርሽን አሁን ይመለሳል ብላችሁ አኮብኩባችሁ ከመጠበቅ በቃ ከዚህ የበለጠ እንዴት ይጫወትባት? ተጫወተባት እኮ አብርሽ እግዚአብሔር። እና ሩታም እንዲህ ነው ደምንባ ያለቀሰችው ደምንባ ማለት ነው። እና ሄርሚ እንግዲህ ምን እናገዝሻለን? እንግዲህ ፈጣሪ ጽናቱን ይስጥሽ። መቼም እንግዲህ አሁን ቤት ገብተሽ እዛ ሶፋሽ ላይ እንግዲህ ጥቅለል ብለሽ እንግዲህ አርጋሽን ለብሰሽ እንግዲህ ያው ነፍሲ ማር ብለናል ዛሬ። እንግዲህ ነፍሲ ማር ነው እንግዲህ ኮሜንቶች በሙሉ ማለት ነው። ሄርሚዬ ነፍሲ ማር፣ ይሄ በቁም መሞት እኮ ነው። ወንድ ልጅ እንዲያፋጦ ደቅኖ አንጭ ብሎ ከእጅሽ ነው ይዘው። ከእንደዚህ አይነት ውርደት ይሰውራችሁ ቤተሰቦች። ሴቶች በተለይ ተጠንቀቁ።
የሆነ ተጠንቀቁ። የሰው ትዳር ውስጥ የምትገቡ መጨረሻችሁ አምረው ልክ እንደ ሄርሜላ መጨረሻው ለቅሶ ነው የሚሆነው፣ ያውን ደግሞ ደም እና ከባድ ነው። እና ሌላው ያው ቡዜ እንግዲህ በቢኒ ግሽጣ ራስ መላጣ እያላችሁም ዛሬ ቢኒን እያረገረጋችሁት እያየው ነበረና ቡዜን እንግዲህ ጠርቶ ለምን ከወንድምሽ ህይወት አትወጭም? አንቺ ለወንድምሽ እንደምታግጂ ሩታን በስጋ ባንገናኝ እህቴ ናት፣ ለምን ተረብሻችኋለች? በቃ ልጁ ጤነኛ ነው እያለ ነበር። እኔ ግን ቢኒ ባለፈ ግን ተገልብጠህ እኮ ሄርሜላ ቤት ሄርሜላ ቡዜ ቤት እኮ ማለት ነው ጌታን አላውልቅም ብላ የታገለችበት መንገድ አስቆኛል፣ ከአብርሽ ጋር ማለት ነው። ወይ ሄርሜላ፣ በነገራችን ላይ ያው ገባውላችሁ ዝም ብዬ እንጂ ስለ ቡዜ ነበረ እያወራው የነበርኩት። እና ቡዜ ጭራሽ ዛሬም እየተውረገረገች ነው። ጭራሽ ደግሞ እኮ ራሷን ሰማይ ሰቅላ ማለት ነው አየር ላይ እየበረረች ነው አሉ። እንግዲህ የማንም ቀራ ቀንቦ ከእሷ ጋር እያለች ነበር። ዛሬ ደግሞ ስትውረገረግ የነበረው ስታብል የነበረው ወይዘሪት ቡዝነሽ ማለት ነው። እና ቡዝነሽ ምነው ራስሽን ከፍ ብዬ እንደ አየር ካልበረርኳልሽ፣ ቀስ በይ ቀስ፣ የሆነ ቀን ትፈተፈጫለሽ። እሺ እኔ እኮ ደካማ ጎኔ ወንድሜ ነው አለሽ ነው እንዴ? ወንድምሽ አውቆ እኮ ነው የተኛን ቢቀሰቅሱት አልሰማም የሆነው የተኛ። አንቺ መቼ ነው ከሩታ ህይወቱ ወጥተሽ የራስሽን እንደ ትልቅ ሰው የራስሽን ህይወት የምትመሰርችው መቼ ነው? ምነው እኔ የወንድሜን ህይወት ካልመራውለት አልሽ ቡዜ ማለት ነው። ምነው የአብርሽን ህይወት እኔ ካልመራውለት አልሽሳ? መቼ ነው ሩታ የምትፋጫት? ኤልዳ የአብርሽ እህት አይደለችም እንዴ? በነገራችን የቤተሰቦች ብዙ ጊዜ ጥያቄ ይፈጥርብኛል። እና ብዙ ጊዜ እሷ ስለ አብርሽ ስትናገር አልሰማትም። መቼም እሷም ወንድሙ ናት፣ እህቶ ነች አይደል? ይቅርታ ወንድሙ ናት አልኩኝ፣ እህቱ ናት። ኤልዳ የአብርሽ እህት ናት። ግን ብዙ ጊዜ እዚህ ጋውን እኛን ያስቸገረችንና እዚህ እንትን ላይ በቃ እየተወረገረገች እያበደች በቃ ጭራሽ ሩታ ከዚህ በኋላ በእንደዚህ አይነት ሁኔታ አትቀጥልም፣ የራሷን ህይወት ትኑር፣ ከወንድሜ ጋር በዚህ አይነት ሁኔታ መቼም አትዘልቅም፣ እኔ ቡዜ ነኝ የማንም እንትን እያለሽ እየተሳደበች ሁሉ ነበር ዛሬ። በዛውም ልክ ደግሞ ያው ቢኒ መቻሉን ይስጥከ። መቼም እንደ ኤፍሬም ዛሬ አጥረግረግረዋል ምድረ አረኔ ብቻ ኮሜንቶች ግን ብጨፍን ናችሁ። እግዚአብሔርን ነው መላችሁ። እሱ ወንድሞ አውቆ ለጥ ብሎ የተኛውን የእሱን ህይወትና የሩታን ህይወት ገብቼ ካላመሰቃቀልኩ እያለች ምንድን ነው የሚባለው የባል እህት ምናምን የሚባለውን ነገር ያስመሰከረች ሴት ብትኖር ቡዜ ናት፣ ቡዜ ናት። ስለዛ ቡዜ አንድ ቀን ከፍ ብለሽ እየበረሽ ዝቅ ብለሽ እንዳትፈጠፈጭን የፈለግኩት አንድ ቀን የወንድምሽ ነገር ተጋልጠው ማለት ነው። ቀስ በይ መሬትሽን ያዢ። እውነት ኳስ በመሬት እንደሚባለው ብትኛው ላይ ባትውረገረጊ ጥሩ ነው፣ ዋጋ ትከፊበታለሽ። እና ለማንኛውም የቤኒ ነገር ግን ባለፈ አናዱኝ ነበረ። ለምንድን ነው ሩታ ጋር የሚጠጉ ሰዎች ሁሉ የሚክዷት ብዬ ነበረ። እና ለካ እኔ ኤፍሬም አብርሽ ገብቶ ሽንት ቤት ለሩታ ቴክስት ያደረገላት ወይም የደወለላት መስሎኝ ነበረና ለካ ቢኒ ነው። እኔ ሩታ ስትናገር እኮ በኋላ ነው የሰማሁት፣ በኋላ ነው። እኔ እንደውም ያችን ዘዴ ተጠቅሞ አብርሽ ሽንት ቤት ገብቶ እሱን የደወለላት ብያችሁ ነበር አደለ? በሁለተኛው ቀን ለካ ቢኒ ነው የደወለላት ለሩታ እና ቡዜ ጋር እንደሄደ አብርሽ የነገራት ለሩታ ለካ ቢኒ ነው። እና የዛን ቀን ያው ሩታም ስትናገር ሰማሁ። ዛሬም ያው ቢኒ እንደጠቆማ እኔ ግን ከዳኒ ጋር ተባብሮ አብርሽን ቡዜ ቤት ሲወስድ ባለፈ ገፈታትሮ ዳኒን ሲያስወጣ ይተናል ከሩታ ቤት ገፈታትረው ድጋሚ ተገልብጦ ደግሞ ከዳኒ ጋር ሆኖ ደግሞ አብርሽን ወደ ቡዜ ቤት ይዞ ተመሳጥረው መኪና ውስጥ ቁጭ ብሎ ጠብቆ ምናምን ይዞ ሲሄሳል ማን ነው ታዲያ የሚታመነው ብዬ ነበረ። ሁሉም ሩታን የበላት ሰው ሁሉ ባበላችበት እጇ እንደተነከሰች ነው እያልኩ ነበርና ለማንኛውም ቢንዬና ኤፍዬ እንግዲህ ያው ሁለታችሁን ምን እንላለን እንግዲህ መቼም ይሄኛው ሬሳው አብርሽ ተመችቶሻል ብሏል አቤልና እንግዲህ ለእሷ ከተመቻት ምንም ማድረግ አይቻልም። እንግዲህ ሬሳው አብርሽ ከተመቻት ግን አጅሬው ትናንትና የሆነች መቅሰፍት የመሰለች ነገር ብልጭ አድርጎ ያው ቅድም እንዳልኩት በቅመሞች አይን ውስጥ ድንገት አብርሽ ገብቷልና መስሏችሁ ነው። ሁሌ ሲመጣ እንደሚያሳየን ይመስላችኋል እንጂ እሱ ከዛ ከሚስቱ ጋር እናቴ ምን የመሰለ የፍቅር ቄጤማውን እየኮመኮመ ነው የሚያድረው። ሞኝ ይፈልጋል አንዱ። እንደዛ መስሏችሁ ከሆነ ሁላችሁም ተሳስታችኋል። እንዳይሆን ይችላል። ምርጦች መጠርጠር ጥሩ ነው። አንዴ ሁለት መጠርጠር፣ ይሄንንም ያንንም ከኋላ ያለውንም ማለት ነው። እና በቃ እንግዲህ ሰላማችሁ ይብዛ። ይሄንን ካልኳችሁ እንግዲህ ስለ ሄርሜላ የምታለቅሱም ካላችሁ ለቅሷችሁን አብሬ ይካፈላለሁ፣ ችግር የለም። ሄርሚዬ ሩት